የበፊቱ ሀና ንጉሴ ያሁኑ አይነል ሙና ንጉሴ። የበፊቱ ሽመልስ አበበ አሁን ደግሞ አቡበከር አበበ። በፊት ማህሌት ሰለሞን ወደ እስልምና ከመጣው መርየም ሰለሞን ይባላል። የድሮ ኤልሳቤት ወንደሰን ያሁኑ ሊያና ወንደሰን። ከሰለምኩኝ አልহামዱሊላህ 2 አመት ከ6 ወር ሆነኝ። ሶስተኛ ረመዳኔ ነው። አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ረቢል ዓለሚን ዲነል ኢስላም ከተቀበልኩ 5ኛ ረመዳኔ ነው ዘንድሮ። 3ኛ ረመዳኔ ነው አልহামዱሊላህ። አሁን 6 ወር 6 ወር ነኝ። በጣም አልহামዱሊላህ ሻዳ ሲተሰማኝ ስሜት ወላሂ العظيم ደግሜ ሊሰማኝ የሚችል በቃ እንዲህ በህይወቴ ደግሞ ሊሰማኝ የማይችል አይነት ስሜት ነው የተሰማኝ። ደግሞ ይሰማኛል ማለት ይሄ ስሜት ሁለተኛ ድጋሚ ሻዳ ከያዝኩ እኔ እንጃ በደስታ እኔ እንጃ ማለት ሁሌም ሻዳ ቢዝም ብዬ የምመኘው አይነት ነገር ነው። ውስጤ ሙሉ በቃ ሰላም ደስታ የሰፈነበት ህይወቴን እንደ አዲስ መኖር የጀመርኩበት ቀን ስለነበረ በጣም እንጃ ስሜቱን ለመግለጽ ከባድ ነው። ዳም የተወለድኩኝ ያህል ይሰማኝ ማለት በጣም ነው ደስ ያለኝ። ያው ለሰለምቶች ማስተላለፍ እንፈልገው መስለም የምትፈልጉ ሰዎች ማለት ገብታችሁ እዩት። በመጀመሪያ ለሰለምቶች ማስተላለፈው መልእክት ለምትመጡትኝ ወላሂ እስልምና በጣም ጥርት ያለ እምነት ነው። እንደምታዩት አልহামዱሊላህ ረቢል ዓለሚን ሽፍንፍን የሚያረግ ስትርትር የሚያረግ እምነት ነው። አልহামዱሊላህ ለሙስሊሙ ደግሞ ማስተላለፈው ሰለምቴ እህት ወንድሞቻችን እኛም በሆነ አልহামዱሊላህ ረቢል ዓለሚን አልፈነው መተናል። በርግጥ ከዚህ በኋላ የሚመጡብን ስትራግሎች እህት ወንድሞቻችንን እኛ ጋር ያስጠጋን የነሱን ችግር እኛ ያሳለፍነውን እነሱ እንዳይደግሙ የነሱን ችግር እኛ ከቨር እያደረግንላቸው እንዲያልፉ እናደርጋለን ኢንሻአላህ። ግን ሙስሊም እህት ወንድሞቻችን በቻላችሁት መጠን ሰለምቴዎች በአካባቢያችሁ ሲሰልሙ በቻላችሁት መጠን ይሄው በቃ አላህ የሚደርስባቸውን በደል ከኛ በበለጠ የሚረዳቸው የለም እናውቃለን። ግን ደግሞ በቻላችሁት መጠን ብታቀርቧቸው እንደራስ ቢያንስ የሚሰግዱበት ቦታ የሚቸገሩ አሉ፣ የሚለብሱት ነገር የሚቸገሩ አሉ፣ ቤተሰብ ማያስጠጋቸው አሉ ወላሂና በቻላችሁት መጠን እሱ ነገር ከቨር ብታረጉ ደስ ይለናል። ለሰለምቴዎች በርቱ፣ አላህ ያግዛችሁ። እስልምና ከምንም የጸዳ ከምንም ንጹህ የሆነ እስልምና ነው። ሙስሊም በመሆን ብቻ በቂ ነው። ላልሰለሙት ደግሞ አላህ ሂዳያ እንዲሰጣቸው እኔ የተማርኩበትን ልንገራቸው። ማቴዎስ 10 ቁጥር 18 ላይ አንብባችሁ ተረዱ፣ እስልምናን እዩት። ብቻ አልহামዱሊላህ እስልምናን ማየት ትልቅ ጸጋ ነው። ሞታችን በሻሃዳ ያርግልን ሁላችንም። ለቤተሰቦቼ ሁሉ ሂዳያ እንዲሰጣቸው ዱአ አረጋለሁ። ለሰለምቴዎቹ ማስተላለፍ እንፈልገው ያው ወደ ዲነል ኢስላም በመንገባበት ጊዜ ብዙ ቻሌንጆች ይገጥሙናል። ከቤተሰብም ሊሆን ይችላል፣ ከጓደኞችም ሊሆን ይችላል፣ ከተለያዩ አካላቶች ግፊት ሊኖርብን ወይም ተጽዕኖ ሊፈጠርብን ይችላል። ስለዚህ ዲነል ኢስላም ደግሞ ወርቅ የሆነ ሃይማኖት ስለሆነ በሃይማኖታችን እንድንጸና የሚመጡብን ፈተናዎች በመጠንከር እንድናሳልፈው እና ከፈተና በኋላ ያለውን ጣፋጩን ፍሬ ለመቅመስ ያሉትን ፈተናዎች ትግሎች መቋቋም የሚችል ልብ እንዲኖራቸው መልእክቴ ማስተላለፍ እፈልጋለሁ። ደግሞ ለነባር ሙስሊሞች ደግሞ ያው ዲነል ኢስላም ማለት በጣም ትልቅ ሃይማኖት ነው። ቢነገርለት ቢወራለት ማያልቅ ዲነል ኢስላም ወርቅ የሆነ ሃይማኖት ነው። ስለዚህ እስልምናችሁን ጠብቁ ለማለት አስተላልፋለሁ። 10 ቀን ዱአ በደንብ እንድታረጉልን እንፈልጋለን በዋናነት እና ለአላህ ብዬ ሁላችንም ወዳችኋለሁ። አላህ ያክብርልኝ። ሰላም አለይኩም። ግብስብሱ ህይወት መልኩ ተቀይሮ በመመለስ